በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰው ውድቀትና ሞት መነገድ መጨረሻው ጥፋት ነው። የኢያቡስቴ መገደል። የሳኦል ልጅ ኢያቡስቴ ደካማ ንጉሥ ነበር። የሰራዊቱ አለቆች የነበሩት ሬካብ እና በዓና የተባሉ ሁለት ወንድማማቾች ኢያቡስቴ በቤት ውስጥ በምሳ ሰዓት ተኝቶ ሳለ ገብተው ገደሉት። ራሱንም ቆርጠው ወደ ዳዊት ወሰዱት። ይህ የተሳሳተ የክፋት ግምታቸው ዳዊት የሳኦልን ቤት ስለሚጠላ የጠላቱን ልጅ ስለገደሉለት ሽልማት እናገኝበታለን ብለው አስበው ነበር። ነገር ግን የዳዊትን የልብ ቅንነት እና እግዚአብሔርን መፍራት አልተረዱም ስለነበረ ዳዊት እነዚህ ሰዎች እንዲያመሰግናቸው ፈልገው የነበረ ቢሆንም አላመሰግናቸው። ይልቁንም ንጹሕን ሰው በቤቱና በአልጋው ላይ የገደላችሁ በማለት ወቀሳቸው። ዳዊት በእግዚአብሔር እንጂ በሴራ መንገስ እንደማይፈልግ አሳይቷል። ለሰሩት ወንጀል ወዲያውኑ የሞት ፍርድ ፈረደባቸው። ይህንን ታሪክ የምናገኘው ሁለተኛ ሳሙኤል ምዕራፍ 4 ላይ ሲሆን ይህ ቪዲዮ የሚደርሳችሁ ሁሉ ላይክ፣ ሰብስክራይብ እና ሼር በማድረግ አባላችን ይሁኑ። እግዚአብሔር ይባርካችሁ። አመሰግናለሁ።